አባቶች የበሰበሰ ያስተምሩ ማንነት ያላቸው ናቸው። እሱን እያየን ነው። እግዚአብሔር ግን ለዚህ ቤተክርስቲያን ትንሣኤዋን ለማብሰር ምልክት ሲሰጥ ደግሞ እንደ አቡነ ገሪማና አቡነ ጢሞቴዎስ አይነት አባቶችን ደግሞ በጊዜው አምጥቶ በመሀል ብቅ አደረጋቸው። እግዚአብሔር ስራ ይሰራል ለዚህ ቤተክርስቲያን። ወዳችንንም ማስፍተን የምንናገረውንም እውነቱን ነጭ ነጩን ምንም ትርፍ የለም። ምንም እኔ እንደዚህ አይነት ሀሳቦችን ዩቲዩብ ላይ አልሰራም። ዩቲዩብ አለኝ አይደል? ትቼዋለሁ እኮ ምክንያቱም እኔ ከገንዘብ ጋር እንዲነካካ ስለማልፈልግ። እንደዛ ስለምትሉ አንዳንዶች አይምሯችሁ በጣም በቃ ሁልጊዜ የሚያስበው እንደዚህ ስለሆነ ቲክቶክ ምንም ነገር የለውም። እውነቱን ግን እዚሁ ላይ እንነጋገራለን። ይኸው ነው የሚሆነው። እውነት ሁልጊዜም እውነት ናት። ሚዛኗ የማይቀየር መጠኗ የማያንስ ውሸት መጥቶ ስለተጫናት እማትጠፋ ናት። እውነትን ብቻ ይዘን ነው የምንጓዝ። ስለ ብዙ ሰሞናዊ ክፋቶች ግን ስናገር እግዚአብሔርን ሰውነቴን እንደዚህ እየወረረው ላብላብ እያለ ያሳፍራል በጣም። ዳዊት ምን ብለህ ነበረ? ኮሜንታችሁን ላንብበው። ያው የሚጠቅም ኮሜንት ማለት የሚጠቅም ይሄ አንተ የትኛው ዘመድ ችግር የለውም። እንደዛ ነው መስዬ ስማ። አሁን ዳዊት እንደው አሁን ምንም ብታወራ ራሱ ነው ላልመልስልህ እኮ ነው የምችለው ማለት በቃ እኔ ደግሞ ከዚሁ ጋር የሚያያዝ ነገር እየጠየቀኝ ሞዴሬተር ደግሞ ሞልቷል። ምንድን ነው ሞልቷል? ቆይ አሁን ዳዊት ትክክል ነህ። ርዕሰ ጉዳይ እየተነጋገርን ባለነው ነገር ላይ ምን ሀሳብ ሊኖርህ አይገባም። አሁን አልመለስክልኝም እያልክ በጣም ስትጨቀጭቀኝ ሌላ ነገር መስሎኝ ነበር። ትክክል አይደለም። እንዴት ነው የሚቀነሰው መሲ? ኦኬ አይ ዳዊት ነበርኩ ውሸት ምን ይሰራል? ጥያቄያችሁን ላነብ ብዬ ግን አንዳንዱ ዝም ብሎ እስቲ ለእናትህ የሆነ 200 ብር ምናምን ስኳር ግዛላቸው ቤት በደንብ ምናልባት እዛ ላይ ጊዜ አታሳልፍም። እንደዛ ቢሆን እናትን በጣም የምታግዝ ሰው ብትሆን ለእናት ቦታ ያለ ቢሆን ኖሮ ቤተክርስቲያንን በዛ ልክ ታያት ነበር። እስቲ እናትህን ጡራቸው፣ ከዛ ቤተክርስቲያን እናስባል። ከትንሹ ጀምር። እሺ በጣም አመሰግናለሁ። ሰሞኑ በቪዲዮዎች ተደጋጋሚ እንመጣለን። በደንብ የመናገር እድሌን እንጠቀምበታል። ቴዶ የምትለፈልፈው ከሀገር ውጭ ስለወጣ ነው አይደለ? አዎ ከሀገር ውጭ ስለወጣው ከሀገር ውጭ ስለወጣው ባወራ እንዲባላለሁ ብዬ ልሸማቀቅ። በስማ እኔ እኮ ቴዶ ዘሩፋኤል ማንንም ነው ማልሰማው። በዚህ በኩል በደንብ ነው የመናገር ነጻነቴን የምጠቀምበት። እንደዛ ነው። አሁን እኮ እዚህ ጋር እንደሆነ አጌነስት ለመሆን የሚሞክረውን አንዱን ባስገባው፣ ባለፈው አይታችኋል። አንዱን አስገባዋል ሳታድፈው በዚህ በዛ ስለው እኔ እኮ የቴዎሎጂ ምሩቅ ነኝ፣ እኔ እንደዚህ ዲግሪ አለ እንደዚህ ዲግሪ አለ እንዴ ወንድም አለካ ዲግሪ መተንፈሻ አጥቶ ነው የደበርና አልኩትኝ ማለት ሰዳ አንዳንዴ በጣም አመሰግናለሁ። ለማንኛውም ስለ ቆይታችን በጣም በብዙ የምጨቀጭቃችሁ ከወንጌል ፈቀቅ ለማድረግ ወይም ወንጌል እንደው ወንጌልን መስመር አቅጣጫ ለማስቀየር ሳይሆን በብዙ ስለ ወንጌል ተጨነቁ፣ በጥቂቱ ግን ስለ ተቋማዊ ማንነታችን ተጨነቁ። ቅድም በመሀል መልእክቱን አስተላልፌያለሁ። አመሰግናለሁ።
አንዳንድ ደግሞ ኦርቶዶክስ ቤተክርስቲያን ውስጥ ሆናችሁ ደግሞ ዝም ብላችሁ የምትላሽቁ ድኩማን እንደው እንደናንተ መሆን አቅቶኝ አይደለም። እኔ እዚህ ጋር 55 ነጠላ አለ እሱ ለብሼ ምናምን ማለት እችላለሁ አልልም። ግን አልልም የለም ያን እንድንል የሚያደርገን ነገር የለም። እንደዛ በማለት የምታልፉት ጊዜ የለም። ቆም በሉና አስቡ። ምን እየሆነ ነው? ሌፍት ኤንድ ራይት። ወጣቶች ከሆናችሁ ደግሞ የበለጠ አይምሯችሁን ተጠቀሙ። ወጣት የሚፈትሽ ዝም ብሎ ብቻ ደሙን አቀዝቅዞ የሆነ ምናምን ጥግ ላይ ይዞ ምናምን የሚል አይደለም። ወጣትነታችሁን በደንብ ተጠቀሙ። ይሄ ትክክል አይደለም። እንደ በቃ እናንተ የምትሉት እኔ አይጠፋኝም። በቃ ገሊና አክብሮ አረ እንደዚህ ሲባል እንደዚህ አረ እንደዚህ ምናምን እችላለሁ እኔ አልልም። ግን እንደዛ አለ እድሉም አለ ብዙ ሆነዋል። ያ እንደዚህ አይነት ማንነት ጥሩ አይደለም። እዚህ ጋር ስለ ቤተ ክርስቲያን ጉዳይ እንትን ሳይል ምናምን ትመጣና ምናምን መዝሙር ላይ ምናምን እንትን ክብሬ ነው ክብርህን መናገሬ ወንድ ሆነህ ማለት እንደዚህ ልልል ነው አልልም። እንደዚህ አይነት ሰዎች ናቸው በብዛት ሳይ ምናምን ማነቅ ሲቆይ ምንድን ነው የሚሰራው ይሄ ብዬ ኦርቶዶክስ ነው ከዛ ወንድ እኮ ምናምን ጸጉሩን እንዲህ ምናምን እያለ ምናምን ምን አገናኘው? አሁን ገብርኤል መልአከ ራማ ይላል